ነሽ? ልመጣ ነው አይባልም እንዴ? አትደውይ። ስደውል እኮ ስልክ አታነሱም። ይኸውልሽ ውሃ መታየው እየቀዳው ነው ልብስ እያጠብኩ። ወይ ጉድ! ግቢ ግቢ። ነይ ግቢ ግቢ። አረፍ በይ። ነይ እስኪ አረፍ በይ። ግቢ ቁጭ በይ። ስልኬ ራሱ የት እንዳለ አላውቅም እኮ። እውነትም ደውለሻል። በይ እስኪ መጣሁ። አክስቴ ቲጂ ትምህርት ቤት ሆና ነው? አዎ መጣሁ። አንቺ ነይ ጉድሽ። እኔ ምን ያንን ጉድ ነው? ሀና መታልሻለች። ምን ማለት ነው? እኔ አላቅልሽም። ቶሎ ነይ። ብዙ አላስቸግራችሁም። ልጄ ለምን እንደሱ ትያለሽ? ይሄም እኮ ቤትሽ ነው። ስራ ፈልጌ እወጣለሁ። ማንንም እኮ ውጪ ያለሽ የለም። ቢያንስ እንኳን ስትመጪ መናገር ነበረብሽ። እኔ ገጠመኝ መች ሰማችሁ? እሱን እኛ በምን እናውቃለን? ልጄ እንደሱ አትበይ። አረፍ በይና ቀስ ብለሽ ትነግሪናለሽ። እህቴ አንድ ነገር ይኖረናል ብዬ ነበር። ይሄ ሁሉ ነገር መስዋዕት የሆንኩት ለኔም ላንቺም ብዬ ነበር። ቦታው እንዳያመልጠን ስትይ የ6 ወር ደሞዜን ተቀብዬ ከጓደኛዬም ተበድሬ ነበር የላኩልሽ። ስራውም እየከበደ ሲመጣ አዲስ ቤትም ሲቀይሩ ነበር አዲስ ሰራተኛ የመጣችው። በዛ መሃል የማዳም ወርቅ ጠፋ። ፖሊሶችም መጡ። በለበስነው ልብስ አንድ ልብስ ታንስ ነበር። ፖሊስ ጣቢያ ወስዶ ያሰሩ። ጓደኛዬ ነች ሻንጣ ለምና ያሳፈረች። አይዞሽ እህቴ፣ ዋናው አንቺ ሰላም መሆንሽ። እስኪ እህቴ በእናትሽ ከዚህ ሙድ አውጪኝ። እሺ እና ምን አሰብሽ? ምን አስባለሁ ብለሽ ነው? ተመልሼ መቼ ሳልሄድ መሬቱን ሽጠን የራሳችንን ስራ እንጀምራለን። አክስቴም እንድትጨነቅ አልፈልግም። እሺ ምን ይሻላል? ቤቱ አልተገዛ፣ ገንዘቡም አለቀ። እማ አንቺ አታስቢ። እንዴት አያሳስበኝም? እቺ ልጅ ነገ ስትመጣ ምን ስጣታለን? መጠየቁ ይቀራል። አያሳስብሽ፣ እኔ እንደሚሆን አደርጋለሁ። ምን ነው በሐሳብሽ? መስፍኔ ደህና አይደለም እንዴ? ተለያይተናል። እንዴ ለምን? መስፍኔ እኮ ጥሩ ልጅ ነው። አታውቂው? ቆይ እስኪ ልደውልላት። አረ እንዳትደውይ፣ እኔ ደውይ ያልኩሽ ይመስለዋል። ታይ እንዴ አንቺ ምን አገባሽ? እንደመጣው ምን እነግረዋለሁ? ሄሎ መስፍኔ እንዴት ነህ? ሰላም ነው? ሀና ነኝ። የት ሂጂ? እንዴ አንቺ እንዴት ነሽ? አለን እግዚአብሔር ይመስገን። ሰላም መጣሽ? መቼ መጣሽ? ትንሽ ቆየት አልኩኝ። ኧረ ደስ ይላል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ብቅ ብለህ አታየኝም? ኧረ ብቅ ብዬሻለሁ። እሺ መስፍኔ አመሰግናለሁ። እሺ መልካም ጊዜ። አመሰግናለሁ በጣም። ችግር የለውም። እሺ ቻው። እሺ ምስኪን ልጅ። ሁሉም ሰው እንደዛ ነው የሚለው። አንቺ ናቅሻለሁ እህቴ፣ አንቺ ነሽ። ወይኔ ሀገሪቷ እንዴት ተለውጣለች። እስኪ ፎቶ አንሺኝ። እሺ አምጪ ላንሳሽ። እሺ ምን ያፈጣል ደግሞ
እንደውም ለምን ፎቶ ያነሳን? አንዴ ፎቶ ያነሳለን። ውይ ቆንጆ ፎቶ ነው ያነሳኸን። እናመሰግናለን። የእውነት በጣም እናመሰግናለን። አይ በዚህ ብቻማ አንፋታ። እንግዲህ ስራ ሲኖር ጥሩ ነው። እሺ እንደውላለን። በተለይ አንቺም በደንብ ደውል። እሺ በቃ ቢዝነስ ሰራብን ማለት ነው። አያምርም? ውይ ጎበዝ ልጅ ነው በጣም። ሽንጥራት እንጂ ትብላ። ሻወር እየወሰደች ነውማ። ምን ነው ልጄ ስለ ቤቱ ጠይቀችሽ እንዴ? እማ ተመልሼ አልሄድም፣ እዚሁ መሬቱን ሽጬ የሆነ ነገር ከፍታለሁ ነው የምትለው። ይኸው የፈራሁት ደረሰ። አሁን ምን ሊውጠን ነው? ይኸውልሽማ እኔ አንድ ሀሳብ አለኝ። ምን አይነት ሀሳብ? ሙቀቱ እንዳረው ሀገር ሆኖ ይል እንዴ? ወይ እንዬ መጣሽ እንዴ? አረፍ በይ። እንኳን ታጠብሽ፣ ቀለል ይልሻል። ማን ይሁን የመጣው? ሲበሉ ያድርሰኝ አይደል የሚባለው? ቆይ እኔ ከፍቼ ልምጣ። ምን ልሰራ መጣ? አንቺም ብዬ አልመጣሁም። ይሄ ቤት እኮ የራሴ ቤት ነው። የአንቺ ቤት አይደለም እባክሽ። እናትና እህትሽን ብዬ ነው የመጣሁት። ጥሩ ፈላስፋ ወጥቷል እባክህ። አንቺ ተስፍኔ እንዴት ነሽ? እንዴት ነህ? አለሽ? አለን። እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። መስፍኔ ማሚዬ አንተ ሽፍታ ጠፋብኛለህ እንዴ? እንደዚህ እንዴት ነህ? በእናትህ አለሁልሽ ማሚ። ቁጭ በል እስቲ አረፍ በል። እሺ ተነሽ እንጂ ትቀመጫለሽ እንዴ? እጁን አስታጥቢው እንጂ። ተነስቶ ይታጣል። ኧረ ተያት ማሚዬ፣ እኔ ራሴ ተነስቼ እታጠባለሁ። ቤቱ ላይ እንደው መስፍኔ ጥፍት ትልብኛለህ። እናት አይጠየቅም። ምን ማሚዬ፣ ላይፉ እንደምታውቂው ነው። ይመሻል ይነጋል፣ ይመሻል ይነጋል። እሱስ ልክ ነህ። ግን አንተስ ቤተሰባችን ነህ። የፈለገ ነገር ቢፈጠር መዘርጋር መቅረት አልነበረብህም። አዎ ልክ ነሽ። ማሚን መጠየቅ ነበረብኝ። በል ያዝ። አንቺ አታስይዥውም እንዴ? ጸባይሽን ብታሳምር ይሻልሻል።
ማን የደወለው? ማን ነው? ማን ደወለ? ምን ነው ተኮላተፍሽ? አረ መቼ ተኮላተፍኩ? አይ ተሽኮረመምሽ። አይ መስሎሽ ናት። አትሽኮረመምኩ። ታላቅሽ ነኝ አትርሺ። ደግሞ ፎቶ ያነሳልሽ ነው የደወለው። ኦኬ ፎቶአችን ደረሰ? ታጠበ ብሎ ነው የደወለልሽ? እስኪ የማይናገረውን ዝም በይና ቢ። እውነት ነው። አንቺ ለምንድን ነው የማይናገሩን አልፈሽ ማበብ? ነገሩ ወደኛም እንዳይመጣ እኛም በልተን በጊዜ